በአሁኑ ሰዓት በመካከለኛው ምስራቅ ያለው የሰዓት ቆጣሪ ወደ አስፈሪው እኩለ ሌሊት እየተቃረበ ይመስላል። ዓለም እስትንፋሷን አፍና በከፍተኛ ድንጋጤ በምትጠባበቀው በዚህ የታሪክ ወቅትም የአሜሪካና የኢራን ፍጥጫ ሁሉንም ዲፕሎማሲያዊ ቀይ መስመሮች ጥሶ ወደ ለየለት የባሩድ ሲኦል ተቀይሯል። የዓለም የነዳጅ የደም ስር በሆነው በሆርሙዝ የባህር ሰርጥና በባብ ኤል መንደብ መተላለፊያ ላይ የሚሰማው የሚሳኤልና የድሮን ጩኸትም የኃያላኑን ፍጥጫ ወደ አዲስና አውዳሚ ምዕራፍ አሸጋግሮታል። ፕሬዚደንት ዶናልድ ትራምፕ ታሪካዊ ስምምነት ላይ ደርሰናል በሚሉበትና በሌላ በኩል ደግሞ ኢራንን እናጠፋታለን በሚሉ ዛቻዎች መሃል በሚዋዥቁበት በዚህ ሰዓትም ቴሄራን ደግሞ አዲስ ወታደራዊ አመራር በመሰየም ለረጅም ጊዜ ለሚዘልቅ ጦርነትና ለዲፕሎማሲያዊ ፍልሚያ ራሷን እያዘጋጀች ነው። የዚህ አዲስ የውጥረት ማዕበል መነሻ የሆነው ባሳለፍነው ሰኔ ወር ላይ የተደረሰውና ለዓለም በትንሹም ቢሆን ፋታ አስገኝቶ የነበረው ያ ደካማው ጊዜ የተኩስ አቁም ስምምነት በአጭር ጊዜ ውስጥ መፍረሱ ነው። ስምምነቱ በሁሉም ግንባሮች ወታደራዊ እርምጃዎች በአስቸኳይ እንዲቆሙ የሚል ቢሆንም ትራምፕ ግን እንደ አውሮፓውያን አቆጣጠር ጁላይ 7 ስምምነቱ አብቅቶለታል ሲሉ የኢራን የውጭ ጉዳይ ሚኒስቴር ደግሞ ከአንድ ሳምንት በኋላ ስምምነቱ መታገዱን መግለጹ ይታወሳል። አሜሪካ ኢራን በስምምነቱ መሰረት የሆርሙዝን የባህር ሰርጥ ለንግድ መርከቦች ክፍት አላደረገችም ስትል ትከሳለች። ቴሄራን በበኩሏ ዋሽንግተን በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ አላነሳችም፣ እንዲሁም የታገዱ የኢራን ንብረቶችን አልለቀቀችም በሚል አሜሪካ የገባችውን ቃል መጣሷን ትናገራለች። ይህ የመከራከር ድባብ ነው ዛሬ ላለው ፍጥጫ መንገድ የከፈተው። በዚህ ሳምንት መጀመሪያ ላይ የኢራኑ አዲሱ የበላይ መሪ አያቶላህ ሙጅተባ ካሚኒ 6 ከፍተኛ ወታደራዊ አዛዦችን መሾማቸው ለዓለም ትልቅ መልእክት ያስተላለፈ ክስተት ሆኗል። ሜጀር ጀኔራል አሊ አብዱላሂ የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ሲሰየሙ፣ ብሪጋዴር ጀኔራል አህመድ ቫሂዲ ደግሞ የኢራን እስላማዊ አብዮታዊ ዘብ IRGC አዛዥ ሆኖ ተሾሟል። ይህ ሹመት በተለይ ለዋሽንግተን አስደንጋጭ ሲሆን አዲሱ አመራሮች ለምዕራቢያን ጫና እጅ የማይሰጡና ጠንካራ አቋም ያላቸው በመሆናቸው ነው። ይበልጥ አነጋጋሪ የሆነው ግን የሞሰር ረዛኢ የብሔራዊ ደህንነት ምክር ቤት ጸሐፊ ሆነው መሾማቸው ነው። ረዛኢ የቀድሞ አብዮታዊ ዘብ አዛዥ እንደመሆናቸው ወደ ስልጣን በመጡ በመጀመሪያው ቀን የሰጡት መግለጫ መላውን ዓለም በድንጋጤ አንቀጥቅጧል። ረዛኢ በግልጽ እንደተናገሩት አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ እስካላነሳች፣ የታገደውን የኢራን ሀብት እስካለቀቀችና በጋዛና በሊባኖስ ላይ የሚካሄድ ጦርነት በአስቸኳይ እንዲቆም እስካላደረገች ድረስ የሆርሙዝ የባህር ሰርጥ ዝግ ሆኖ ይቆያል ብለዋል። ይህ የኢራን አቋም ለዓለም የነዳጅ ገበያ ትልቅ መርዶ ሲሆን የነዳጅ ዋጋም በአንድ በርሜል $126 ደርሶ የነበረበትን ያንን የታሪክ አጋጣሚ ዳግም እንዲታወስ አድርጎታል። ኢራን የሆርሙዝን ቁልፍ በእጇ በመያዝ አሜሪካና ሀገሮቿን በድርድር ጠረጴዛው ላይ ለማንበርከክ የወሰነችው ይህ የነዳጅ ዲፕሎማሲ ዋሽንግተንን በእርጥብ ጭር ላስቀምጧታል። ፕሬዚዳንት ዶናልድ ትራምፕ ግን ለዚህ የኢራን ግትርነት የሰጡት ምላሽ አዲስ የክርክር በር ከፍቷል። ትራምፕ በዋይት ሀውስ በሰጡት መግለጫ ወደፊት ከኢራን ጋር ለሚደረግ ማንኛውም ድርድር የካሳ ክፍያ እንደ ቅድመ ሁኔታ አስቀምጠዋል። ትራምፕ እንደሚሉት ከሆነ ኢራን ባለፉት 10 ዓመታት በአሜሪካና በአጋሮቿ ላይ ለፈጸመቻቸው ጥቃቶችና ለደረሰው የህይወት መጥፋት የገንዘብ ካሳ መክፈል ይኖርባታል። ይህ በትራምፕ በኩል የቀረበው አዲስ ጥያቄ ለወራት ሲጓተት የነበረውን የሰላም ሂደት ይበልጥ አዳጋችና ውስብስብ አድርጎታል። ትራምፕ በአንድ በኩል ኢራን ስምምነት ለማድረግ እጅግ ፈልጋለች ቢሉም በሌላ በኩል ግን ኢራን ወሬ ብቻ እንጂ ተግባር የላትም፣ ከእንግዲህ የመካከለኛው ምስራቅ ጉልበተኛ መሆኗ አብቅቷል በማለት በቴህራን መሪዎች ላይ ያላቸውን ንቀት እየገለጹ ነው። ያም ሆነ ይህ አሁንም ለውጥረቱ ማርገቢያ ለንትርኩ ተጨባጭ መቋጫ ሳይገኝለት እንደቀጠለ ይገኛል። በባህር ላይ ያለው ፍጥጫ ደግሞ አሁን ላይ ወደ ደም መፋሰስ ተሸጋግሯል። በትናንትናው ዕለት በየመን ደቡባዊ ባህር ጠረፍ በባብ ኤል መንደብ ሰርጥ አቅራቢያ ቲያማህ በተባለች የግብፅ የንግድ መርከብ ላይ በተሰነዘረ የሚሳኤል ጥቃት ቢያንስ 6 ሰዎች ሕይወታቸው አልፏል። ይህ ጥቃት ጦርነቱ ከተጀመረ ወዲህ በመርከበኞች ላይ ደረሰ የመጀመሪያው አሰቃቂ ሕይወት መጥፋት ነው። ምንም እንኳን የየመኑ ሁቲዎች ለጥቃቱ ኃላፊነት ቢወስዱም የየመን የባህር ጠረፍ ጠባቂዎች ግን ጥቃቱ የተፈጸመው ከሁቲዎች ቁጥጥር ስር ካሉ አካባቢዎች መሆኑን አረጋግጠዋል። በጥቃቱ የተገደሉት 3 የፓኪስታንና 1 የኢንዶኔዥያ ዜጎች መሆናቸው ግጭቱ ዓለም አቀፍ መልክ እየያዘ መምጣቱን የሚያሳይ ሆኗል። ይህ በእንዲህ እንዳለ አሸማጋዋ ፓኪስታን የሰላሙን በር ለመክፈት አሁንም ከፍተኛ ጥረት እያደረገች ነው። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሰን ናቅቪ ወደ ቴሄራን በመጓዝ ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር መወያየታቸው ተሰምቷል። ፓኪስታን በዋሽንግተንና በቴሄራን መካከል ያለውን ጥልቅ የጥርጣሬ ገደል ለመድፈንና የሆርሙዝን ሰርጥ ለማስከፈት የምትችለውን ሁሉ እያደረገች ቢሆንም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን ከዲፕሎማሲው ፍጥነት በላይ እየጋለበ ነው። አሜሪካ
በኢራን ክንዳጫ መርከቦች ላይ ኤልፋየር የተባሉ ሚሳኤሎችን በመተኮስ መርከቦችን ከአገልግሎት ውጭ ማድረጓ የቴህራን ቁጣ ወደ ከፍተኛ ደረጃ ወጥቶታል። ወደ ኢኮኖሚ መስክ ስንመለስ የሆርሙዝ ሰርጥ መዘጋት ያስከተለው ቀውስ መላውን ዓለም እያደቀቀው ይገኛል። የዓለም የነዳጅና የተፈጥሮ ጋዝ ፍላጎት 1/5 የሚያልፍበት ይህ ስልታዊ የውሃ መስመር አሁን ላይ በኢራን አፈሙዝ ስር ወድቆ ይገኛል። ትራምፕ አሜሪካ በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አላት ቢሉም የኢራን የባህር ሰርጥ አስተዳደር ግን ኢራን የጣለቻቸው ቅድመ ሁኔታዎች እስካልተሟሉ ድረስ ሰርጡ ዝግ ሆኖ ይቆያል በማለት የአሜሪካንን ትምክህት ተገዳድሯል። የነዳጅ ዋጋ መናር የአሜሪካውያንን እምነት ቁልቁል እያወረደው ሲሆን በመጪው የአጋማሽ የህዳር ወር ምርጫ የሪፐብሊካን ፓርቲ ትልቅ ሽንፈት ሊገጥሙ ይችላል የሚል ስጋትን ፈጥሯል። ኢራን አሁን ላይ የምትከተለው ስልት አሜሪካንን ብቻ ሳይሆን መላውን ዓለም ቀውስ ውስጥ የሚከት ነው። የኢራን አብዮታዊ ዘብ የነዳጅና የጋዝ አቅርቦት ወይ ለሁሉም ይሁን ካልሆነም ግን ለማንም አይሆንም በሚለው መመሪያው መሰረት ቀጠናውን አሁንም ወደ ለግለት ውጥረት እየመራው ቀጥሏል። ኢራን በባህሬን፣ በኩዌት፣ በኳታርና በሳውዲ አረቢያ የሚገኙ የአሜሪካን ወታደራዊ የጦር ሰፈሮች በሚሳኤልና በድሮን መምታቷን እያረጋገጠች ነው። ይህ በትክክልም ባህሬንና ኩዌት ነደዱ የሚያሰኝ ትዕይንት ነበረ። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ሀገራት ግዛታቸው ለሌላ አገር ወረራ እንዳይውል የመከላከል ሕጋዊ ግዴታ አለባቸው ማለት የገልፍ ሀገራትን ለአሜሪካ ወታደራዊ ኦፕሬሽን መተባበራቸውን ክፉኛ ኮንኗል። በየመን ደቡባዊ ባህር ጠረፍና በባብኤል መንደብ ሰርጥ አቅራቢያ ቲማሃህ በተባለችው የግብፅ የንግድ መርከብ ላይ የተፈጸመው ጥቃትም በመካከለኛው ምስራቅ ለወራት የዘለቀውን ጦርነት ወደ አዲስና እጅግ አደገኛ ምዕራፍ አሸጋግሮታል። ይህ ጥቃት ዝም ብሎ የአጋጣሚ ክስተት ሳይሆን በቀጠናው ለሚኖረው መጻኢ ዕድል እጅግ አስከፊ የሆኑ የፖለቲካዊ ኢኮኖሚያዊና ወታደራዊ አንድምታዎችን ይዞ ብቅ ብሏል። የየመን የባህር ጠረፍ ጠባቂዎች እንደገለጹት በጥቃቱ 3 የፓኪስታንና 1 የኢንዶኔዥያ ዜጎች መገደላቸው እንዲሁም የነፍስ አድን ሰራተኞች በሁለተኛው ዙር የሚሳኤል ድብደባ መስዋዕት መሆናቸው የሁቲዎችን የጥፋት ስልት ጭካኔ የታከለበት አድርጎታል። ዋነኛው አንድምታ ዓለም አቀፍ የንግድ መስመሮች ፍጹም ስጋት ውስጥ መውደቅ ነው። የባብኤል መንደብ ሰርጥ ከሆርሙዝ ሰርጥ ጋር በመቀናጀት ለዓለም የነዳጅና የሸቀጥ ዝውውር ወሳኝ ደም ስር ነው። ሁቲዎች የግብፅ መርከብ ኢላማ ማድረጋቸውና ቀደም ሲል በሳውዲ አረቢያ ላይ ጣሉትን የባህር ላይ እገዳ አጠናክረው መቀጠላቸው የቀይ ባህርን አሳ ወደ የሞት ቀጠናነት ቀይሮታል። ይህ ሁኔታ የዓለም የኢንሹራንስ ኩባንያዎች በቀጠናው ለሚያልፉ መርከቦች የሚጠይቁትን ክፍያ በከፍተኛ ሁኔታ እንዲሰቅሉት የሚያደርግ ሲሆን ይህም በቀጥታ በዓለም ዙሪያ በሚገኙ ሸማቾች ላይ የኑሮ ውድነትና የሸቀጦች እጥረትን ያስከትላል። ኢራን ነዳጅ ለሁሉም ወይም ለማንም በሚል የሰነዘረችው ዛቻ አሁን በሁቲዎች አማካኝነት ተግባራዊ የሆነ መምጣቱ ለዋሽንግተን ትልቅ ራስ ምታት ሆኖባታል። ይበልጥ አሳሳቢ አንድምታ የቀጠና ሀገራት ወደ ጦርነቱ መሳብ ነው። እስካሁን ድረስ እንደ ግብፅ ያሉ ሀገራት በአሜሪካ ኢራን ፍጥጫ ውስጥ ገለልተኛ ሆነው ለመቆየት ቢሞክሩም አሁን ግን የራሳቸው የንግድ መርከቦችና ዜጎች በጥቃቱ ሰለባ መሆናቸው አቋማቸውን እንዲቀይሩ ያስገድዳቸዋል። የየመን ትራንስፖርት ሚኒስቴር ሁቲዎችን ሽብርተኛ በማለት በይፋ መወንጀሉ በየመን ውስጥ ያለው የእርስ በርስ ግጭት ከቀጠናዊ ጦርነት ጋር ፍጹም ተቆላልፎ መገኘቱን ያሳያል። ግብፅ የስዊዝ ካናል ገቢዋ አደጋ ላይ መውደቁን ስለምትረዳ በቀጣይ ቀናት ከሳውዲ አረቢያና ከአሜሪካ ጋር በመሆን አዲስ ወታደራዊ ጥምረት ልትመሰረት የምትችልበት እድል ሰፊ ሆኗል። ይህ ደግሞ ጦርነቱን ከሁለት ሀገራት ፍጥጫ ወጥቶ ሁለንተናዊ ቀጠናዊ ፍንዳታ እንዲሆን ያደርገዋል። ሌላው ስልታዊ አንድምታ ደግሞ የኢራን የተኪ ጦርነት ፕሮክሲ ዋር የበላይነት ነው። ቴህራን በሁቲዎች አማካኝነት አሜሪካና እስራኤልን በሁለት ግንባር ወጥራ ለመያዝ መቻሏን ይህ ጥቃት አረጋግጧል። አሜሪካ በሆርሙዝ ሰርጥ ላይ ኃይሏን ስታሰማራ ኢራን ደግሞ በባብኤል መንደብ በኩል ሌላ ቀውስ ትቀሰቅሳለች። ይህ የድብብቆች ጦርነት የአሜሪካንን የባህር ኃይል አቅም የሚሟሟጠጥና ስልታዊ ድካም የሚፈጥር ነው። ፕሬዚዳንት ዶናልድ ትራምፕ ኢራን በቅርቡ ትሸንፋለች ቢሉም መሬት ላይ ያለው እውነታ ግን የኢራን ታማኝ አጋሮች አሁንም አውዳሚ ጥቃት የመሰንዘር ሙሉ አቅም እንዳላቸው ያሳያል። በተለይም የፓኪስታንና የኢንዶኔዥያ ዜጎች መገደላቸው ኢራን በድርድር ጠረጴዛው ላይ ያላትን አቋም ለማጠናከር ማንኛውንም ሀገር መስዋዕት ለማድረግ መወሰኗን ይጠቁማል። በተጨማሪም የሁቲዎች ጥቃት የሰላም ድርድሩን ዕጣ ፈንታ አደጋ ላይ ጥሎታል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሲን ናቅቪ በቴህራን በሚያደርጉ ድርድር ላይ የየመኑ ክስተት ትልቅ ጥላ ማሳረፉ አይቀሬ ነው። ኢራን በባህር ላይ ጥቃቶችን እያበረታታች በዲፕሎማሲው በኩል ስምምነት ላይ ለመድረስ እንደማትፈልግ ለዋሽንግተን ግልጽ መልእክት አስተላልፋለች። ትራምፕ የጠየቁት የካሳ ክፍያና ኢራን የጠየቀችው የማዕቀብ መነሳት አሁን በየመን በፈሰሰው ደም ምክንያትም ይበልጥ
እንዲራራቁ ተደርገዋል። የገልፍ ሀገራትም ቢሆኑ የአሜሪካ ጥበቃ የሁቲዎችን ሚሳኤል ማቆም አለመቻሉን ሲመለከቱ የራሳቸውን የደህንነት አማራጭ መፈለግ ሊጀምሩ ይችላሉ። የሁቲዎች የቲማህ መርከብ ጥቃትም የመካከለኛው ምስራቅን የጸጥታ መዋቅር በአንድ ጀንበር ያፈራረሰ ክስተት ነው። የንጹሐን መርከበኞች ደም መፍሰስ፣ የነዳጅ ዋጋ መዋዠቅና የአያላኑ ዕድል ተደምረው ቀጠናውን ወደማይቀረው የለየለት እልቂት እየገፉት ይገኛሉ። በቀጣይ ቀናት የሚሰማው ዜና ወይ አሜሪካ በየመን የሁቲዎችን ይዞታዎች ሙሉ በሙሉ ለማጥፋት የምትወስደው አውዳሚ እርምጃ፣ ካልሆነም ደግሞ ቀጠናው ወደ ታላቅ የኢኮኖሚ ውድቀት ማምራቱን የሚገልጽ ይሆናል። የባሩድ ሽታው ከቀን ቀን እየበረታ መምጣቱ መጪው ጊዜ እጅግ አስቸጋሪ እንደሚሆን ፍንጭ ሰጥቷል። ዓለም አሁንም አይኗን በባብኤል መንደብ ላይ ጥላ ቀጣዩ ሚሳኤል የት እንደሚወድቅና የሰላሙ ብርሃን መቼ እንደሚፈነጥቅ በስጋት ትጠባበቃለች። የመጨረሻው ሰዓት ደርሷል። የኃይል ሚዛኑም በባሩድና በዲፕሎማሲው መሃል ይዋልላል። ከዚህ ቀደም ከተነሱት ነጥቦች ባሻገር በዚህ እጅግ ውስብስብ በሆነው የአሜሪካና ኢራን ፍጥጫ ውስጥ ሌላኛውና እጅግ አሳሳቢ ጉዳይ የድርድሩ ሂደት በሁለቱም ሀገራት የውስጥ ፖለቲካ ሽኩቻ ታግቶ መገኘቱ ነው። የኢራን አቋም ያለው የፓርላማ አባል ሐሜድ ረሳኢ የሰነዘሩት ማስጠንቀቂያ የቴህራንን እውነተኛ ስጋት ቁልጭ አድርጎ ያሳያል። ረሳኢ እንደሚሉት ትልቁ አደጋ ያለው በጦርነቱ ላይ ሳይሆን ከጦርነቱ በኋላ በሚመጣው የሊበራሎችና ወደ ምዕራብ ዓለም የሚያዘነብሉ ግለሰቦች ስልጣን ላይ መውጣት ነው። ይህ በኢራን ወግ አጥባቂዎች ዘንድ ያለው ፍርሃትም ሀገሪቱ ከአሜሪካ ጋር በምታደርገው ማንኛውም አይነት ድርድር ላይ ከፍተኛ ቅናሽ እንዳታደርግ ትልቅ እንቅፋት ሆኗል። ቴህራን እጅ ሰጠች የሚል ስም ላለማግኘት ስትል ጦርነቱን በማራዘም ብሔራዊ ኩራቷን ለማስጠበቅ እየጣረች ነው። በተመሳሳይ ሁኔታ የ60 ቀናቱ የጊዜ ገደብ ጉዳይ በዋሽንግተንና በቴህራን መካከል ሌላኛው የታሪክ መሳሳቢያ ሆኗል። የቱርኩ አናዶሉ የዜና ወኪል የጊዜ ገደቡ ሊራዘም ነው ብሎ የዘገበው መረጃ የኢራን ከፍተኛ ባለስልጣናት መሰረተ ቢስ ነው በማለት አጣጥሎታል። እንደ ኢራን ተረግጥ ከሆነ አሜሪካ ስምምነቱን በፈረመች በ48 ሰዓታት ውስጥ ጥሳት ስለወጣችም የሚራዘም ሆነ የሚቆጠር የጊዜ ገደብ የለም። ታዲያ በቀጣይ ምን ይጠበቃል የሚለው ጥያቄ አሁን የዓለም ስጋት ሆኗል። ፕሬዚዳንት ትራምፕ በየቀኑ ቢገልጹም ታላቅ ስምምነት ካልሆነ አልፈረምም በሚል የያዙት አቋም ግን ጊዜው በአሜሪካውያን ላይ እየሮጠ መሆኑን የሚዘነጋ ይመስላል። ኢራን ዩራኒየም ክምችቷን እንድታጠፋ የሚቀርብላት ጥያቄ የታገደው $24 ቢሊዮን እንዲለቀቅላት በምታቀርበው ጥያቄ ጋር ተጋጭቶ ድርድሩን አጣብቂኝ ውስጥ ከቶታል። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ስምምነት በስርዓት ካልሆነም ደግሞ መላውን ዓለም የሚያናጋውን የለየለት ጦርነት መጀመር የሚገልጽ ይሆናል። የባሩድ ሽታው ወደ ሰላም ነፋስ እስኪቀየር ድረስ ዓለም በከፍተኛ ስጋት አሁንም የመካከለኛው ምስራቅ ውጥረት እየተከታተለች ነው።